ምንም ቢሆን አውሮ አደጌ ናችሁ። ናት የዜማ መሞት ካወቀ እንዲሁም ከሞተ ሰው እኩል ነው። አንተ ደግሞ እኔን ከማቃጠል እሱን ብትንከባከብ ሳይሻል አይቀር። እኔም ከአንተ በምቀበለው ብር ሩቅ ቦታ ሄጄ አዲስ ህይወት በአዲስ ማንነት ይጀምራል። እንዲህ እንኳን በቀላሉ ማምነት ጅል አይደሉም። ከማመን ውጭ አማራጭ የለም። ቢያንስ ወንድሜ ደህና መሆኑን ማረጋገጫ አንድ ነገር እንድታሳየኝ ይፈልጋለሁ። ባላሳየስ? ባታሳየኝ ከዚህ በላይ አለምንም። 3ም የገደለ ፍርዱ ሞት፣ 4ም የገደለ ፍርዱ ሞት ነው። አንተን ገድዬ ወንድሜን በራሴ መንገድ እፈልገዋለሁ። ድፍረትን ሳላደንቁ አላልፍም። ወንድም ደህና መሆኑን ማረጋገጫ ይደርሳል። አንተ ብቻ ላልኩ ትልቅ ሚሽን ራስን አዘጋጅ። ጥሩ። ኢዛና ድጋሚ ልዑልን ከዳው። አሁን ላይ ሁሉም ነገር አሳይሃለውና ወንድምህ አሳይሃለው እና ደግሞም እድልን ግደላት ባለው መሰረት ልዑልም ያለውም ነገር በመሸወድ እድልም እንደገደላት ያስመስላል። ይዞት በሄደ ጊዜ አንድ የማይታወቅበት ድብቅ ቦታ ነበረ። ልዑልም የእድል አስክሬን ለማሳየት ይወስናል። በዛን ሰዓት ግን እያየ እድልም ተንጋራ ተኝታ ነበረ። ኢዛናም አየክ ልዑልም አየክ ኢዛና፣ አሁን ማመን ትችላለህ። አሁን ወንድሜ የት አለ አሳየኝ ይለዋል። በዚህን ሰዓት ኢዛና ሁሉም ነገር ካወቀ በኋላ በጣም ጥሩ ብሎ እና ደግሞ አሁን አንድ ነገር ማረጋገጥ አለብኝ ይላል። ልዑልም ምንድን ነው ከዚህ በላይ የምትፈልገው? ያልከውን ሁሉ አደረኩልህ ቢለውም አላምንም፣ አሁን ላይ ሁሉም ነገር አምኛለሁ፣ ግን ደግሞ አንድ ነገር እሷን ማድረግ አለብኝ ይላል። ልዑልም ከዚህ በላይ ምን ልታደርግ ትችላለህ? አሁን እኮ ገደልካት፣ ከዚህ በላይ ምን ልታደርጋት ነው ይለዋል። ኢዛናም እኔ አሁን ላይ ልቧን ማለትና ልቧን ማፈንዳት እፈልጋለሁ ይለዋል። ልዑልም ይናደድና ከዚህ በላይ ከኔ ጋር ጨዋታ አትፈልግ፣ ከዚህ በላይ እንዴት ነው የምትጫወትብኝ ይለዋል። ኢዛናም ይሄንን ነገር ተወው፣ በቃ አንተ አድርገሃል፣ ወንድምህ ታገኛለህ፣ ግን ደግሞ እኔ ላሰቃየችኝንም ነገር ልቧንም ማፈንዳት እፈልጋለሁ ብሎ ከጎኑ የሸጎጠውንም ሽጉጥ ጩሜ ያወጣል። በዚህን ሰዓት አይሆንም ብሎ ልዑልም ይዘዋል። በመሀልም እድል ከተኛችበት ብድግ ትልና ኢዛናና ልዑል መሀል ግን ቆይ ግን አንተ ምን አይነቱ እርኩስ ነህ ብላ ትነቃለች። ኢዛናም በዚህን ሰዓት በጣም አድንቄሻለሁ፣ ትወናሽን በጣም ጎበዝ ነሽ ይላታል። ልዑልም በጣም ይደነግጣል። እድልም በመሀል ጉድ አደርገዋለች። እድል በመንቃቷ ኢዛናም አሁን ላይ ልዑል ላይ በጣም ከባድ ሁኔታ ላይ እየሆነበት ነው። አሁን ላይ ኢዛና ልዑል ላይ እየተጫወተበት ይገኛል። በመሀልም እድል ስትነቃ በጣም ነበረ የደነገጠው። ልዑልም ነገሩን ሁሉ አበቃለት ብሎ በጣም ይበሳጫል። ኢዛና በዚህን ሰዓት ሁሉም ነገር እንደተሳካለት ያስባል። ግን ደግሞ እድልም ለማጥፋት አስቦ ነበረ። እድል በዛን ጊዜ ስትነቃ አንተ ይህን ያክል ምንድነው ክፋትህን ብላ ትናገራለች። በመሀልም ግን ያየችውንም አሁን ላይ እድል ያየችውንም በኢዛና ላይ ያለውንም ሁሉንም እውነታ በአይኗ ታያለች። ለልዑልም ኢዛና ያስፈራራበትንም መንገድ ሁሉም ስላወቀች ይህን ያክል ቆይ ግን ለምንድን ነው እሱ ወንድሙን እንደሌለ በህይወት እንዳለ የምትጫወትበት ትለዋለች። ኢዛናም እውነቱን ይናገራል። ታውቂያለሽ እኔ እኮ ናቲ እንደገደልኩት እንጂ አስክሬኑ አላሳየሁሽም ይላታል። እድልም በዚህን ሰዓት ግን እኮ አንተ እንደገደልከው ራስህ በአፍህ ነግረኸኝ ነበረ ትለዋለች። ልዑልም ይሄንን በሰማ ሰዓት ቆይ ኢዛና ምንድን ነው የምትፈልገው? ወንድሜን በስነ ስርዓቱ ልቀቀውና የምትፈልገው ነገር እኔን አድርገኝ ይለዋል። በዚህን ሰዓት እድልም ወንድምህ እኮ በህይወት የለም፣ አውቆ ነው እየተጫወተብህ ያለው ትለዋለች። ኢዛና አውቄ አይደለም ወንድሙ በህይወት አለ፣ ይህንን ደግሞ አንቺ ገድዬዋለሁ አልኩሽ እንጂ ምንም ያሳየውሽ ነገር መረጃ የለሽም ይላታል። እድልም በጣም ትበሳጫለች። ይህን ያክል ነው ወይ ያንተ ክፋትህ እያለች በመሀልም ኢዛና አንቺ ነሽ ችግር ውስጥ የገባሽው፣ አሁን የወልክ አንተ ደግሞ ልዑል ይህንን ነገር ዋጋ ያስከፍልሃል በእጥፉ፣ ካሁን በኋላ የትም ምንም ብታደርግ አላምንህም ብሎ ልዑል ላይ ይዝትበታል። ልዑልም አሁን ላይ ወንድሜን በስነ ስርዓቱ ተውልኝ፣ ካሁን በኋላ እኔም አልተውህም፣ ከዚህ በላይ ደግሞ አትጫወትብኝም ይላል። ልዑል አሁን ላይ በጣም ቆርጦና ከኢዛናም ጋር ድብድብ ይጀምራሉ።
ልዑልም ኢዛናን ዘርሮት በጣም ሲደበድበው ነበረ። በመጨረሻም ኢተውና ወንድሜን ልቀቀው ይለዋል። ልዑልም ይሄ ባለ ጊዜ ኢዛና ግን እንደማይለቀውና ካሁን በኋላ ዋጋ ትከፍላለህ ብዬሃለሁ፣ መቼም ወንድምህን አታገኘውም ይለዋል። ግን ደግሞ ወንድምህ ለማግኘት በጣም እጥፍ ሆኖብሃል ብሎ ትቶት ይሄዳል። አሁን ላይ ልዑል በጣም ተበሳጭቶና ዜማዬንም ይቀጥራታል። ዜማዬና ልዑል ይገናኙና በጣም ይጣላሉ። ዜማዬን ልዑልን ምን ተፈጠረ ልዑል ትለዋለች። ልዑልም በጣም ስሜታዊ ሆኖና ዜማዬ ፊት ሲቀርብ በንዴት ሆኖ ነበረ። በጣም ይበሳጭና የውልሽ ድጋሚ ያንቺን እቅድ ሰምቼ አሁንም ወንድሜን አጣሁት ይላታል። አሁን ደግሞ ምንድን ነው የተፈጠረው ብላ ዜማዬም ትጠይቀዋለች። የውልሽ ካሁን በኋላ ወንድሜን የማግኘት እድል የለኝም፣ ግን ደግሞ ከመንገዴ እንዳትገቢብኝ ይላታል። ምንድነው የተፈጠረው? እውነቱን አትነግረኝም ወይ ብላ ዜማዬም ታጣራዋለች። አሁን የነገርኩሽን ነገር ካሁን በኋላ በመንገዴ እንዳትገቢ፣ የሰውም ህይወት ከሆነ አጥፍቼ ወንድሜን አድነዋለሁ ይላል። እኔ ደግሞ ይሄንን ነገር እንድታደርግ አልፈቅድልህም ትለዋለች ዜማ። ያንቺን ፍቃድ አልጠይቅም፣ ካሁን በኋላ አንቺን በመንገድሽ እኔም በመንገዴ ይላታል። ዜማም አልፈቅድልህም አልኩህ እኮ ካሁን በኋላ ብቻህን የትም አትንቀሳቀስም ትለዋለች። ያንቺን ፍቃድ አልጠይቅም እያሉ ዜማይና ልዑልም በጣም ሲከራከሩ አንድ አስተዋውቅሃለሁ ያለችውንም ሰው ዜማዬ ከኋላ እኔም አልፈቅድልህም ብሎ ድምጽ ያሰማል። ዞር ብሎ ሲያይም በጣም ይደነግጥና ልዑልም በጣም ይገረማል። ቆይ ግን አንቺ ማንን ነው ይዘሽ የመጣሽው ይላታል። በዚህ ሰዓት ዜማም የውልክ ሶስተኛው አሁን ላይ ሌላ ማስተዋወቅ ሰው አለ ያልኩህን እሱ ነው ብላ ታስተዋውቀዋለች። በጣም ጥሩ፣ አንቺ በብቻሽን መንገድ መሄድ ከጀመርሽ በጣም ቆይተሻል፣ መንገዳችን ተለያይተዋል ይላታል። ልዑል በጣም ተበሳጭቶና ስሜታዊ ሆኖ በኢዛና ጉዳይ አሁን ላይ ዜማዬንም እያስከፋት ይገኛል። ዜማዬና ከአመጣችውም ሶስተኛውንም ሰው ጋር ይህንን ነገር አብረን እናደርገዋለን ይሉታል። እኔ ከናንተ ምንም አልፈልግም ብሎ ከነሱም ይበሳጫጭና ያዋራቸዋል። ዜማዬም ያመጣችውንም ሰው ኢንስፔክተር ስለነበረ እኔ ፖሊስ ነኝ፣ ካሁን በኋላ ከህግ የሚያመልጥ ነገር የለም ብሎ ለልዑልም ያስረዳዋል። ልዑልም በመናደድ እስካሁን ድረስ በህግ የሚታይና በህግ የሚስተካከል ነገር ቢሆን ታዲያ ወንድሜ እስካሁን ህግ ለምን አላዳነውም ብሎ ይላል። ልዑልም እንደሚድን ሲናገሩት ነበረ፣ ግን ደግሞ አይሆንም ይሉታል። አሁን ላይ አቤኔ ብቻውን በራሱ ከዜማዬ ጋር በሀሳብ እየሄደና ዜማዬን እያስታወሰ በትውስታዋ ይሰቃያል። አዳ ከኑሃ ጋር ሆነው ኑሃ ግን በጣም አሁን ላይ በጣም እየተጠራጠረችና አዳንም ለመናገር እውነቱን ባትችልም በውስጧ ግን ጥርጣሬ እንዳላት አዳ ደርሶባታል። አሁን ላይ ግን ስለ አቤኔ እየነገራት ቆይ ግን ኑሃ አቤኔ እንዴት ነው ብላ ኑሃም ትጠይቀዋለች። እንዴት ይሆናል ከሌላ ጊዜ ብሶበታል ብሎ ይነግራታል። በዚህን ሰዓት ኑሃም ቆይ ግን ምንድን ነው አሁን ላይ ምን እየተካሄደ ነው ብትለው በጣም ከብዶታል። ዜማዬንም አየኋት እያለ በጣም በህልሙም እያያትና በጣም ከሁሉም ጋር እየተጋጨ ነው ብሎ ይነግራታል። በዚህን ሰዓት ዜማዬም እንዳገኛት ዜማዬንም በመንገድ ስንሄድ አገኘኋት ብሎ ራሱንም ያልሆነ ጭንቀት ውስጥ እያስገባ ነው ብሎ ይነግራታል። በዚህን ሰዓት ኑሃም በጣም ትደነግጣለች። ኑሃም ደንግጣ እንዴት ሊሆን ይችላል ብላ ኑሃም እንዴት ሊሆን ይችላል ይሄንን ነገር ብላ ከአዳ ጋር ትጨቃጨቃለች። በመሀልም ይሄ በማለቷ አዳም በጣም ይጠራጠርና ቆይ ግን ኑሃም የምታውቂው ነገር አለ እንዴ ብሎ ይጠይቃታል። ኑሃም እየተንተባተበች አረ ምንም ማውቀው ነገር የለም ትላለች።